ትርጉሙ ገባህም አልገባህም ኦርቶዶክስ ስለሆንክ ብቻ እና የኦርቶዶክሳውያን ጭፍጨፋ ስለሚገድ ብቻ ይሄንን ቪዲዮ ኮፒ ሊንክ ሼር እንድታደርግልኝ ጠይቃለሁ። መጨረሻ ላይ ምን ይያሉ እንደሆነ አስረዳችኋል። ወደ ቪዲዮ አመለ ከኑ ኢላሉ ቀቡ ጆሌ ገኘኑ ኢላሉ ቀቡ ኢዶት ደነ ዳመ ገኘ ጉዲፈኑ ይንቀምኑ ቢይ ገኘ ይስማ ካለ ሞቱማ አመለ ነው አይዳሉ ጆሌ ገኘኑ አይዳሉ በረምተ ሳንት ለታስቆ ታስተጋገሉ ይንቀበን ጆሌንቱ ኑትስሞ ኢዶት ገኘ ሳን ጉዲፈኑ እንቀም ቢይተኛ ይሰይ ተክቲ ተደብቻ ኢዶለም ኑቀም ቬጋኒ ሰብራይ ሰይ ኢትዮጵያ አራት ከንጅራቻ ጅሩ ኑትግኒ ኢዶት ዳለን ኢዶት ጉዳያና ከኛ ጉዲፈቻ ጅሩ ምርገ አባጅሩ ምርገ ከኛ ነው ኤገም ምርገ ዳይመን ከኛ ነው ኤገም አመለ ኢትዮጵያ ነው አይላል ምርገ ከኛ ነው ኤክስ ኢዶን አይኑ ቀም ነው ብየ ከኛራ ኢብይ ከኛ ይሰይ ተደብቻ ኢዶሌ ከኛ ቢኔስ ነው ጀላኛችሁ ሄዳ አመለ ሞቱማ እና ኦሮሚያ ተስተይ ከም ብየ ኢትዮጵያ አመለ ነው አይላል ዳይመ ከኛ ቢኔስ ነው አላኛችሁ እንገቡ በቃ ምርገ ዳይመን ተስተኑ ፈጉ ሙጋባ በቃ ኢዶን አይኑ ቀም ነው ትብየ ከኛ ብይ ከኛ ሸተክቲ ኢትዮጵያ ቆፍ ምርገ ዳይመን ምርገ ዱበርቶ ተትለ ነው ፈአገም አምስተና ሚሶማ ኑት ሲምሶም ስናሞቱማ ፋነታነ ያተው መለገሩ ኢዶት ከኛ ሚሶም ነው እንቀም ነው ብይ ከኛ ሸተነ ቆፈ በቃ ሞቱማና ኦሮሚያ ተስቀን ኢትዮጵያ ቡጃን ኢትዮጵያ አብ ዶክተር ይቺ እናት የተናገረችው ንግግር ምንድነው እያለች ያለችው? መንግስት ልጆቻችንን ሊያይልን ይገባል። መንግስት ልጆቻችንን ሊመለከትልን ይገባል። መንግስት ልጆቻችንን ሊጠብቅልን ይገባል። እኛ ከዚህ ሌላ የምንሄድበት ቦታም ሆነ ስፍራ የለንም። ልጆቻችንን በሰላም ትምህርት ቤት ልከን በሰላም መምጣት አለባቸው። እንኑር እያሉ የመኖር ጥያቄ እያቀረቡ ነው ያሉት። ጥያቄያቸውንም የኢትዮጵያ ፌዴራላዊ መንግስት እንዲመለከታቸው እንዲሁም ደግሞ የክልሉ መንግስት እንዲሰማላቸው ነው ጥሪያቸውን እያሰሙ ያሉት። ባጭሩ መልእክታቸው እንኑር፣ አትግደሉን፣ አንሙት፣ ልጆቻችን ይኑሩልን፣ ልጆቻችንን ተመልከትልን፣ ልጆቻችንን እይልን፣ ጠብቅልን ብለው ጥያቄያቸውን ለኢትዮጵያ ፌዴራላዊ መንግስትና እንዲሁም ለክልሉ መንግስት ነው ጥያቄ እያቀረቡ ያሉት። ይሄ የትኛውም የሰብአዊ መብት ጥያቄ ነው። ከመሰረታዊ ጥያቄዎች ውስጥ አንደኛው የመኖር መብት ነውና ስለ መኖር መብታቸው እየጠየቁ ነው። ይሄንን መልእክት አሁንም ለሚመለከተው አካል እንዲደርስላቸውና የመውጣት የመግባታቸው በሰላም የመኖራቸው ዋስትና እንዲረጋገጥላቸው ይሄ እየተቀጣጠለ ያለው የዘር ማጥፋት ወይም ደግሞ የጅምላ ጭፍጨፋ በተለይ ኦርቶዶክሳውያንን ታርጌት ያደረገው የጅምላ ጭፍጨፋ አርሲ ላይ ያለው ሊቆም ይገባል። መንግስትም አፋጣኝ ምላሽ ሊሰጠውና የአካባቢውን ጸጥታ ሁኔታ ሊያረጋግጥ ይገባል ስል እንደ አንድ ኢትዮጵያዊ እንዲሁም እንደ አንድ ኦርቶዶክሳዊ እጠይቃለሁ።